ያገባም አገባ ያው ገሊም ሚስታጨ አኪ ብቻ ቀረ ጺሙን እየላጨ እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? ይህ ከላይ የምትመለከቱት ወጣት ለጠቅላይ ሚኒስትር አብይ አህመድ ድጋፍ ሰልፍ ወጡ ሰልፈኞች በጠቅላይ ሚኒስትሩ ላይ የተወረወረውን ቦምብ በእጁ በማክሸፍ ራሱ መስዋዕት ያደረገው የ8 ዓመት ወጣት የነበረው ዮሴፍ አያሌው እነሆ ከሞተ ድፍን 7 ዓመት ሞልቶታል። ሰላም ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ይህ ወንድማችን ያለውን ወጣት ስታሳውሱ ምን አይነት ስሜት ተሰማችሁ? እስኪ የተሰማችሁን ሐሳብ ኮሜንት ላይ ጻፍ አድርጉልኝ። እንዲሁም ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮዎች እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? የባለስልጣናቱ ትዕግስት ይሄ ነው ወይ? የሚሊታሪዎች ትዕግስት እንዲህ ነው ወይ? እኔ ትዕግስትን በዚህ አልገልጸው። ቸልተኝነት፣ ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል ይህ አባባላችሁ። እባካችሁ አርሙ። እናንተ ካላታረማችሁ ራሳችሁ ካላረማችሁ ግድ የለም አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባንዘነጋው። እሺ ቤተሰቦች አባታችን የተናገሩት ንግግር ሲሰሙ ምን ያክል አዘናችሁ? በተለይ ደግሞ ሰሞኑን የሰማነው መረጃ እጅግ በጣም ያሳዝናል። በዝቋላ አቦ የተገደሉ አባቶች በጣም ያሳዝናሉ። እስኪ የተሰማችሁን ሐሳብና አስተያየት ደግሞ እናንተም ኮሜንት ላይ ጻፍ አድርጉልን። ወደ ኔክስት ቪዲዮ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የተወሰኑ ወጣቶች ፈለገ፣ አኪለ፣ ጋዲሳ፣ ተመስገን፣ ልደት እኔ ማላቃችሁ ሰዎች እነ ኢዮብ ምናምን የምትባሉ ልጆች የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች መጽሐፍ ቅዱስን እንዲያነቡ በደንብ አድርጋችሁ ተጽዕኖ አድርጋችኋል። መጽሐፍ ቅዱስ እንዲነበብ ኦርቶዶክሳውያን መጽሐፍ ቅዱስን በደንብ እንዲያነቡ ቀድሞ አያነቡም ማለት አይደለም ያማ። አሁን ግን ወጣቱ መጽሐፍ ቅዱስን እንዲያነብ ከዛ ደግሞ የወደደውን እንዲመርጥ አሳይታችኋል፣ መንገድ ሆናችኋል። በፊት በዚህ በሶሻል ሚዲያ ኦርቶዶክስ ነኝና በመጽሐፍ ቅዱስ እንወያይ የሚል ማንም አልነበረም። እናንተ መጣችሁ ይሄንን ፈጥራችኋል፣ ይሄን ትውልድ ፈጥራችኋል። ይሄ በጣም ሊያስደንቃችሁ ሊያስመሰግናችሁ የሚገባ ጉዳይ ነው። በዚህ በጣም ቴንኪዩ። አትሊስት በመጽሐፍ ቅዱስ የምወያየው ሰው አለኝ ኦርቶዶክሳዊ። የራሴንም ማንነት በአግባቡ እንዳጠና እንዳነባ ያደርገኛል። ስለዚህ ከመበሻሸቅ ወጣችሁ ከአጉል እንቶፈንቶና ከአጉል ስድድብ ወጥቶ ሌላው የሚጠቀምበትን ህይወቱን እንዲመርጥ፣ ህይወት የምርጫ ናት። የሞት አለ የህይወት አለ። ሰው እንዲመርጥ ማድረግ ነው። ቁጭ ብሎ መነጋገር በጣም ትልቅ ነገር ነው። ስለዚህ ኦርቶዶክሳውያን እንደቀላል እንዳታዩቸው። እነዚህ ልጆች ለእናንተ እንቁዎች ናቸው፣ የሚጠቅሟችሁ ናቸው፣ ያግዟቸዋል። በቤተ ክርስቲያናችሁ ፕሮቴክት ልታረጓቸው የሚገቡ ልጆች ናቸው። በጣም ጠብቋቸው። እነዚህ እንደ ቅርስ የሚታዩ ልጆች ናቸው። በቃ እነዚህ ተንቀሳቃሽ ቅርሶች ናቸው። እነዚህ ልጆች በቲክቶክ የመጡ በየትኛውም ጉዳይ መጥተው በሙላት ኢየሱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማን ነው ምንድን ነው የሚለው መጥተው ይነጋገራሉ። የሚናገሩት ነገር ልክ ይሁን ልክ አይሁን ጳውሎስ ከእውቀት ከፍዬ አውቃለሁ ነው የሚለው። የልጅነትን ጸባይ ልጅ ነበርኩ አለ። አሁን ደግሞ የልጅነትን ጸባይ ሽሬያለሁ አለ። ማንም ተጠቅጥቆ እንደ ጆንያ ተጠቅጥቆ በእውቀት የመጣ የለም። ሁሉም አንብቦ እግዚአብሔር በረዳው መንፈስ ቅዱስ ባገዘው ልክና መጠን ነው የሚሄደው። እንደሰማችሁት ነው ፓስተሩ ምስክርነቱን እንደሰጠ። ለወጣቶች ብዙ ወጣቶችን የቀየሩት እነ ፈለገ፣ አትናቴዎስ እና አኬ እና ልደትን በጣም በአክብሮት እያከበራቸው እጅግ በጣም ደስ ይላል። ይህ ወንድማችን ያደረገው ድርጊት ቤተሰቦች ይህንስ ድርጊት ሲሰሙ እንዴት ደስተኛ ሆናችሁ? እስኪ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ንገሩን። በየመንገዱ ቡና ጠጡ ብሎ የሚያፈሉ ሴቶች ቡና ውስጥ ሰዎች መጥተው እንዲጠጡላቸው የጫት ውሃ ጨምቀው እንደሚያደርጉበት ማለት ነው። የጫት ውሃ ለምን እንደው የምታረጊው ተብላ በፖሊስ ስትጠየቅ እኔም ጠይቄያታለሁ። ሰው ይሄን ሲጠጣ ይመጣል፣ ሁልጊዜ ሰዓቱን ጠብቆ እንዲመጣልን ነው። ያው ይመረቀናል፣ ፏ ይላል፣ ደምቆ እንዲሄድ ነው፣ ደግሞ ጥሩ ቀን እንዲሆንለት ነው ብለው ራሳቸው ቃሚ ስለሆኑ፣ ራሳቸው አጫሽ ስለሆኑ፣ ራሳቸው እንደዚህ አይነት ካዳሚ ስለሆኑ ጫትን ሲያደርጉ አያዝኑም ወይም ምንም አይመስላቸውም። ግን እኔ አሁን ቅድሚያ አላውቅም
መንገድ ላይ ጠጥቼ ከሆነ ግን አለቀልኝ። ሰንበት ተማሪም ይሆንክ ዲያቆንም ይሆንክ ቀዳሽም ይሆንክ አጠቃላይ መንገድ ላይ የቡና ጠጥታ ከሆነ አለቀልህ። ምንድነው አለቀልህ? ጫትክም ያላቅም ትላለህ። በጎን ግን አልሸሹም ዞር አሉ ነው። አዘልከውም አቀፍከውም ሁለቱም ተሸከምከው ነው። ምንም በዚህ ብታዝለው በዚህ ብትይዘው ሁለቱም ሸክም ነው። ቡናውን እዛ ጋርም ሄደህ ጠጣህ፣ እዚህም ጠጣኸው። አንተ አቃቂ ቡና ጸብ የለውም ቡና እንደዚህ የለውም ብትል ግን እዛ ውስጥ ምን አለ ጠይቅ። ምንድን ያነቃቃኝ? ልክ ቡና ከጠጡ በኋላ እንቅልፋቸው የማይተኙ ሰዎች አሉ። ፏ ብለው የእሷ ቡና በጣም ይጣፍጣል ይላሉ። ለምን ስኳር ጨመር አድርገውበት እንዳይታወቅ አድርገው ነው የሚሉት። እንደዚህ በድብቅ ምግብ ላይ መጠጦች ላይ የሚደረጉ ድርጊቶችን የማናቅ ሰዎች አለንና እግዚአብሔር ልቦና ይስጣቸው። የማናቀውን ነገር እንዳያበሉን እንዳያጠጡን እግዚአብሔር ከላይ ሆነን ነው የምንለው። ሌላ ምንም ማለት አይቻልም። ቤተሰቦች ወደ ኔክስት ቪዲዮ። አሁን ወደ ዝቋላ በግፍ ወደ ተገደሉት አባቶቻችን እየወጣን ነው። በዚህ ቦታ ካረፉት አባቶች በበረሃ ከተገደሉት አሁን ትላንት ከተሰማው ሰኔ 15 ከተሰማው ዛሬ ሰኔ 16 ላይ የአንድ አባት አስክሬን እንደተገኘ እየተነገረ ነው። እንግዲህ አለውልሽ ሚላት ለቤተ ክርስቲያን ድምጽ የሚሆናት እንዲሁም ደግሞ የዛሬ ዓመት አካባቢ የተገደሉት አባቶች እንባችን ሳይታበስ መፍትሄ ሳናገኝ ድጋሚ አባቶቻችን ተገለውብናል። እንግዲህ አለውልሽ ሚላት አባት ያስፈልጋታል የሚጮህላት። ይህንን ድምጽ የምትሰሙ የሚመለከታችሁ አካል ለቤተ ክርስቲያናችን ለአባቶቻችን መፍትሄ እንድትሰጡንና እንድትደርሱልን ከሁሉ በላይ ደግሞ ሰማይና ምድር የፈጠረ እግዚአብሔር በግፍ ለተገደሉት አባቶቻችን ለኛም ለሀገርም ለሕዝብም ለሚጸልዩት ለተገደሉት ለነሱ ደም ብሎ መፍትሄ እንዲሰጠን እግዚአብሔር መልሱ እንዲሰጠን የሚመለከተው ደግሞ እንዲደርስ። እሺ ቤተሰቦች ለሞቱት ለአባቶቻችን ድምጽ እንሆናቸው እባካችሁ። እናንተም ይሄን ቪዲዮ የምትመለከቱ ሰዎች ሼር እያደረጋችሁ ለብዙ ሰዎች አዳርሱት መረጃውን። ለማንኛውም በጣም ነው የሚያሳዝነው። ወንድማችን እንኳን በቦታው ተገኝተው እንደዚህ ላብ ከሆነ አስቡት። ለብዙ ዘመናት ለብዙ አመታት ቆመው እያስቀደሱ እየቀደሱ ጾማቸውን የሚያሳልፉ አባቶችን ሰማይና ምድርን የፈጠረ አምላክን የሚያመሰግኑ አባቶችን በግፍ መግደል እጅግ በጣም ያሳዝናል። እስኪ ቤተሰቦች የተሰማችሁን ሀሳብና አስተያየት እናንተም ኮሜንት ላይ ጻፍ አድርጉልን። ወደ ኔክስት ኦርቶዶክሳውያንን አንገት ያስደፋ ቅስም የሰበረ ሐዘን ከወደ ዝቋላ አቡነ አንድነት ገብረ መንፈስ ቅዱስ ገዳም ተሰምቷል። ባለፈው አርብ ዕለት ነበር አንድ የበቁ አባት ተገለዋል። ሁለቱ ደግሞ ታግተው ይኑሩ ይሙቱ አልታወቀም። ይህ ደግሞ ተፈጸመ የሚባለው ኦነግ ሸኔ በሚባል ታጣቂ ግሩፕ ነው። ባለፈው ሳምንት ገዳሙ ያለበትን ቦታ ካላሳያችሁም በሚል አካባቢ ላይ የሚገኙ ሰዎችን አግተው ወስደው መከላከያ በመድረስ እነዚህን ሰዎች በማስጣል ያለፈው ሳምንት አሁን ቂም በቀል ቁርሾ ይዞ በገዳሙ የሚገኙ የበቁ አባቶችን አንደኛውን ገለው ቤታቸውን ሲያቃጥሉ ሁለቱን ወስዷቸዋል። አሁንም ይሙቱ ይኑሩ እዛ ያሉት አባቶች ለቲክቫ እንደተናገሩት አያውቁም። እዚህም በአመቱ አምስተኛ አባት ሆነው ሰማዕት የሆኑ አባት መሆናቸው ተረጋግጧል። እጅግ በጣም የሚያሳዝን ነው። ገዳሚያኑ ዓለም በቃኝ ብለው ለፈጣሪ ራሳቸውን ያስገዙ ለሀገር ሰላም ለሀገር አንድነት የሚጸልዩ እንጂ ለዚህ አይነት ነገር ይገባቸዋል ህይወታቸውን ማጣት አለበትም ብዬ አላስብም። ያም ሆነ ይህ በአመት ልዩነት 5 የበቁ አባቶችን አጥተናል። እጅግ በጣም ያሳዝናል። ነፍሳቸውን በአጸደ ገነት ያኑርልን። ሰናይ ቀን ይሆንላችሁ። እኔ በበኩሌ ቤተሰቦች ድምጽ እየሆንኳቸው ነው። ምክንያቱም እናንተም በቻላችሁት መጠን እጃችሁ ላይ ባለው ፕላትፎርም በአንዱ ድምጽ መሆን ትችላላችሁና እባካችሁ ይህን ቪዲዮ የምታዩ ሰዎች ድምጽ እንኗቸው። መሰሉ ፋንታውን ኢንተርቪው አሰማችሁት። እኔ ግን ማለት ነው አንዳንዴ መሰሉ ማለት ነው እንደ ሚዲያ ያኛ የራሳችን የሀበሻ የኢትዮጵያውያኖች ነገር ስላለብን እኮ ነው ምን ተቻት እንጂ እኮ እውነት ለመናገር እኮ መሰሉ እኮ ጀግና እናት እኮ ናት። የምሬን እግዚአብሔር ምስክሬ ነው። እንደው ኢትዮጵያዊ ስለሆነ የራሳችን የሆነ ነገር ስላለን ትንሿን ነገር አግነን ስለምናይ ስለምንናገር ምናምን ነው እንጂ ብቻዋን ሆና ሲንግል ማሙና 2 ልጆቿን ይዛ እያሳደገች ያለች አርቲስት ናት። አዎ ግን ምንድነው አንዳንድ ሚዲያ ላይ እዛ የምትጨፍርበት ክለብ ላይ የምታሳየው ካራክተር ስለማይጥመን እቺ ምን ሆና ነው አብዳለች ስለምንል ነው እንጂ እንደ እውነት ለመናገር በጣም ተሳዘነናት እኮ ናት። እኔ አሁን ለምን እንደዚህ ልትይቻልሽ ካላችሁኝ እምልበትን ሪዝን ልንገራችሁ። እኔ እምልበትን ሪዝን ማለት ነው ህይወት ለኖርማል ለእናንተ አብሶ ላልወለዳችሁ ሴቶች ወይም ደግሞ ወልዳችሁም ላላሳደጋችሁ ሴቶች ህይወት ኢዚ፣ አነጋገር ኢዚ። የሰው ልጅ ፐርሰናሊ በራሱ ማንነት መናገር ትችላላችሁ እና ልጆችሽ ምን ይላሉ? ለልጆቿ መሰለኝ ሰዓት እላፊ ወጣ ክለብ የምትሰራው ባይዘዊ የምሬድ እኮ ነው።
አንድ እናት ሰዓት ላፊ ወጣ ክለብ ሂዳ የምትሰራው ልጆቿን ለማሳደግ እኮ ነው። ልጆቿ የሚያስፈልጋቸውን ነገር ለመሙላት እኮ ነው። ለነሱ እኮ የሚከፈል እኮ መስዋዕትነት እኮ ነው። ራሷን እኮ መስዋዕትነት አድርጋ እኮ ነው እንጂ እኮ ልክ ብቻዋን ብትሆንማ በየሆነ ሀገር ሂዳ ሰርታ ትመለሳለች። ከዛም በኋላ ደግሞ የሆነ ካሴት ትሰራለች፣ እሱ ሽጣ ትበላለች ምናምን። ለልጆቿ ስትል የምትከፍለው መስዋዕትነት እሷ ናት የምታውቀው። የተከበራችሁ ቤተሰቦች እዚህ ጋር ደግሞ ሊያቸው ነው ተናገረችው መሰሉ ፋንታውንን ከላያ ላይ እንውረድላት። ምክንያቱም ይቺ ሙዚቀኛ ብዙ ሰዎች በጣም ቴንሽን ያደርጋታል። እንደዚህ ሆነች፣ እንደዚህ ለበሰች፣ ልጇ እንደዚህ ያደረገ፣ በልጇ ፊት እንደዚህ ያደረገች ሆነ ተባለ። ሴትዮዋን ቴንሽን እያደረጋት ነውና ስራዋን እንድትሰራ ለቀቅ እናድርጋት። ስራታችን ኑር በሰው ህይወት ውስጥ አንግባ ነው መልእክታችን። እኛም እናንተ ሲና ሀሳብ እንዴት ታላችሁ እንዴ? በዘራ ሰለፍ እንዴ ደግሞ ምን ነው ሆስፒታል ደግሞ ምን ይሰራሉ? አይ ልጅ ትንሽ እኮ ግሪና መማርኩኝ። ምን ነው ዝም ብሎ ትንሽ ነው አመመኝ። የሆነ ነገር ዝም ብሎ አመመኝ። ቼክ ላድርገው ብዬ ነው። ታዩት? ጥሩ ናቸው ይባላል እዚህ ሆስፒታል። እንዴ በስመ አብ በጣም ጥሩ ናቸው እነዚህ የግል ሆስፒታሎች። እሺ በጣም ጥሩ ናቸው ከካርድ ጀምሮ። ዋጋቸው ካርድ በጣም በቃ እኔ ልነግር አልችልም በእውነት። አሁን ካርድ 2 ነው የከፈልኩት። አሪፍ ዋጋ ነው፣ በጣም አሪፍ ዋጋ ነው። አብዛኛው የደዋ ሰው አፎርድ የሚያደርገው ነው ይችላል። ምኖትን ታከሙ ታዲያ? አሁን እኔማ እግሬን አሞኝ ነው እንዳልክ የመጣሁት። ስፔሻሊስት ዶክተር አለ ብላኝ እሱ እንደ ማለት ነው። በስመ አብ እንክብካቤያቸው እግሬን አመመኝ። ያዘዙልኝ ግን ፉል ቼክአፕ፣ ጉበት፣ ኩላሊት፣ የአይን፣ የነርቭ እንደገና ደግሞ የጨጓራ ሊገናኝ ይችላል። የራስ የቅል ምናምን እማረር የሚሉት አይደል? ሲቲ ስካን። ለምን ከእግር ጋር ተያያዥነት አላቸው እነዚህ ጉዳዮች። በእውነት እንደዛ ነው ያሉኝ። አታውቅም። ብታውቅማ እንደዚህ አተኛ በሆስፒታል ውስጥ። እሺ አልጋ ምናምን የያዙ ሰዎች ይስታል። አልጋ በፈጣሪ አልጋማ እዚህ አውራት ለግሪ አልጋ ያዥ ብሎኝ ነበር። አልጋ ያዥ ብሎኝ ግሉኮዝም ያስፈልግሻል እንደገና የነርስ ክትትል ብለውኝ አሁን ላሲዝ ነው። ብር ርካሽ ነው ተመጣጣኝ። ዝም ብሎ ትንሽ ብር ነው ዲፖዚት ብታረገው። ሕክምናው ግን በጣም ልዩ ነው። የተሳለጠ ሕክምና ነው ያለው። እኔ ልጅ ልነግር አልችልም። መድኃኒት ምናምን ብዙ አለ። ከግቢ መውጣት የለም። ይኸውልህ ላብራቶሪ አለ፣ ዞር ስትል ፋርማሲ አለ። ሁሉ ነገር እዚህ ነው። የትም አትወጣም። ታፍለህ እዚህ በቃ። ፋርማሲው ደግሞ ልንገርህ መድኃኒታቸው አሁን ፓራሲታሞል አለ አይደለ? ለእኔ ታዞልኛል። ፓራሲታሞልና ኢንዶሚን ሁለቱን ታዘዘልኝ። የእንግሊዙ ነው ብለው 2,000 እና 4,000 ብር የከፈልኩ። በጣም አሪፍ ነው። ብር በዛ ይመስላል፣ ግን ዋጋው ምንድን ነው? ከእንግሊዝ ነው እና ከጀርመን ነው የመጣው ስላሉ አሪፉን ነው የሰጡኝ። መርጠው በእውነት ሁላችሁም ሞክሩት። እዚህ ስትመጡ ዋጋው ነው የሚያድን። ዋጋው አድኖ ነው ወደ ቤት የምትሄዱ ሳትታከም። ዋጋው ያድናል፣ ይፈውሳል። ኑ እናንተም በየግል ሆስፒታሉ ብራችሁን አጠፍጥፉ ነው የምለው። አመሰግናለሁ በጣም ቴንኪው። አሁን አልጋ ሊያዝ አሜን። እናንተንም ይማራችሁ። አልጋዋን ሊያዝ። ይኸው ቤተሰቦች የአዲስ አበባ ሕዝብ እንደዚህ ነው የሚያሽቃብጠው። እንደዚህ አይነት ሰዎችን አታውቁም ቤተሰቦች? እንደዚህ አይነት ሰዎችን ከዚህ በኋላ ካገኘንቻቸው ኢግኖር ማድረግ ያለብን። ጎረቤትህ በጣም ትልቅ ስፒከር አለው፣ ነገ የልጁ ልደት ነው፣ ቅውጥ አድርጎ ነው የሚያከብረው ብለህ አሰብክ። አንተ ደግሞ ራስህን አሞሃል። ስፒከሩ ከተከፈተ ህመምህ ብሶ ጭንቅላትህ የሚፈነዳ መሰለህና የጎረቤትህን በር ገንጥለህ ገብተህ ሳሎን ከልጆቹ ጋር ራት እየበላ አይኑ እያየ ስፒከሩን ሰባበርከው። ልጆቹ ተነስተው ተው እንጂ ሲሉ በጥፊ መታሃቸው። ጎረቤትህ ዝም ብሎ የሚያይ ይመስልሃል? ይሄ ነውር አይደል? የእስራኤል መንግስት ያደረገው ይሄንን ነው። የሰው ሀገር ገብቶ የኒውክሌር ማበልጸጊያ ነው ያለውን በሙሉ አፈነዳ። ጀነራሎች፣ ሳይንቲስቶች ሳይቀር ገደለ። ኢራን ራሷን የመከላከል መብት የላትም። ባለቤቱን ካልናቁ አጥሩን አይነቀንቁ።
ኦፍ ኮርስ የሰጠሁት ምሳሌ በጣም ተራና ቀላል ይሆናል። የነ እስራኤል ጉዳይ ደግሞ ውስብስብ ጂኦፖለቲክስ የመኖርና ያለመኖር ጉዳይ ይሆናል። ነገር ግን ውስብስቡን ፖለቲካ ተንትነ ብትረዳው ትክክል አይደለም። የአንድን ነፃ ሀገር ሉዓላዊነት መድፈር በዓለም ሕግ ራሱ ልክ እንዳልሆነ ይታወቃል። ራሽያ ዩክሬንን እንዳደረገቻት ማለት ነው። ፑቲን ስጋት ነበረው፣ ዩክሬን በቅርቡ የኔቶ አባል ትሆናለች። ያኔ አሜሪካና አጋሮቿ በሬ ድረስ ይመጣሉ፣ ያጠቁኛል፣ ሳይቀድሙኝ ልቅደማቸው ብሎ የዛሬ 3 ዓመት የሰው ሀገር ወረረ። ከዛ አሜሪካና አውሮፓ ፑቲን ሉዓላዊ ሀገር ደፍሯል፣ ዩክሬንን በምንችለው ሁሉ እንደግፋለን አሉ። ለኢራን ሲሆን ግን ይሄ አይሰራም። ለምን እንዲሆን አንልም? ምክንያቱም ዓለም እንደዚህ ናት። ዛሬ በጣም አሳጥሬ ስለ ፓወር ፖለቲክስ ወይም ስለ ዓለም የፖለቲካ ኃይል አሰላለፍ አወራለሁ። ዓላማዬ ግን ከዛ ውስጥ የሚገርሙ የህይወት ትምህርቶችን ፈልቅቆ ማውጣት ነው። ስትተገብረው የሚቀይርህን አስገራሚ የህይወት ትምህርት ታገኛለህ። እዚህ ጋር ይጀምራል። 1948 እስራኤል ተመሰረተች። አይሁዶች በአውሮፓ ከደረሰባቸው ከብዙ ግፍ መከራና ስቃይ በኋላ የጽዮናዊነትን ህልም ይዘው ሀገር ሆኑ። እንደ ሀገር የተቀበለቻት የመጀመሪያው የሙስሊም ሀገር ኢራን ነበረች። ሻሆች በኢራን በሚመሩ ጊዜ ከእስራኤሎችና አሜሪካኖች ጋር ፍቅር በፍቅር ነበሩ። በንግድ በደህንነት ይተባበሩ ነበር። 1979 ላይ ግን ነገሮች በሙሉ ተገለባበጡ። የኢራን አብዮት ሻሆችን አውርዶ የእስላም ሪፐብሊክ መሰረተ። አዲሱ መሪ አያቶላ አሊ ኻሜኔይ እስራኤልን ትንሿ ሰይጣን፣ አሜሪካንን ደግሞ ትልቁ ሰይጣን አሏት። እስራኤልን እንደሚያጠፏትም ቃል ገቡ። ወቅቱ ደግሞ ቀዝቃዛው ጦርነት ነበር። አሜሪካና ሶቪየት ዩኒየን ቼዝ ይጫወቱ ነበር። የቼዙ ጠጠሮች ደግሞ ሀገራት ናቸው። አሜሪካ የኢራን ነበረች፣ ከዛ ተገልብጣ የራሽያ ሆነች። የመካከለኛው ምስራቅ የኃይል አሰላለፍ ተቀያየረ። ኢራን እስራኤልን የሚቃወሙትን በሙሉ መርዳት፣ ማስታጠቅ ጀመረች። ፕሮክሲ ዋር ማለት ነው። አንተ በቀጥታ ከጠላት ጋር አትዋጋም፣ ግን ጠላትን የሚወጉትን ሁሉ ትረዳለህ። የእስራኤል መሪ ብትሆኑ ሊያጠፋችሁ ቃል የገባን ጠላቶቻችሁን የሚረዳን ሀገር እንዴት ነው የምታስቆሙ? ትልቁ የእስራኤል መሪዎች የቤት ስራ ይሄ ነው። በዚህ በሶሻል ሚዲያ ላይ ከማውቃቸው እጅግ በጣም ወጣቶችን ከማነቃቁ ሰዎች መሃል አንዱ ይህ ወንድማችን ነው። እጅግ በጣም ደስ የሚል ነገሮችን ነው ከአንደበቱ የሚናገረው። ቤተሰቦች እስኪ እንደኔ ተመቻችሁ ካላችሁ ገብታችሁ ኮሜንት ላይ እጅግ በጣም ትልቅ ትምህርት ተምሬበታለሁ፣ እጅግ በጣም ደስተኛ ሆኜበታለሁ ብላችሁ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። ከተወለደ ጀምሮ ለአቅመ አዳም ከደረሰ ጊዜ ጀምሮ አንድ ያላገዘኝን ወጠጤ ወራሽ ላይ ልሞላ ነው ላስፈረመው። ታዲያ ምን ይደረግ? በቃ አንዴ ምንድነው ምን ይደረጋል? አንዱ ነው ያኔ እምቢ ማለት ይችል ነበር። ያኔ ሲረገዝ እምቢ ማለት ይችል ነበር። ራስህ ካደለ ሽብርነት ተብለው ሶስት ነጻ ስትለቀቅ በደስታ ምትክላይ ላይ ተወረገረከው ምን አርጊ አምጥለኝ አሁን እንኳን ከሽብርነቱ ብቻ ከዛ ነጻ መውጣት ይቻል ነበር። አንቺም እኮ ሸጋ ነሽ። እንደ ዛሬ አልተንከረፈሽ አልተንኳተትሽም ነበር። ለዛ ነው ንዝር ማለት እንግዲህ ሸጋ ነበር። ከዳውን አልተንገለጀም ነበር። አንቺም አልተንኳት ክርፍፍ አላለሽም። ለዛ ነው የፈሰሰው ፈሰሰው ሰው የሆነው። አሁን ዩረስ ነው ዩረስ በቃ እንዴ ቷን ቀማል ዩረሱ ይልጅ በነጻ የሁሉ ቤት እኔ የኔ ልጅ ምንድነው ያልከው? አባይ ምን ነው እኔ ነው ቷን የሚወርሰኝ አይደለም። እኔ እኮ እንደማትፈልጉኝ አውቃለሁ። አይደለም ልጄ ተው ልጄ እንዳትሄድ ልጄ እንዳትሄድ ዘራረጋቲ ፍሬያት ልኝ ወራጅ ትሉኝ ጉርሳድ የሚያስስባት ተው ወራጅ አልወርዝም አለኝ። እሺ ቤተሰቦች ደግሞ ለጨዋታ ያክል ዶሚኒክን ጋብዣችሁ ነበር። ታዲያ ዶሚኒክ እጅግ በጣም ደስ የሚል ሰው ነው። የዚህ ልጅ ቀልዶች እጅግ በጣም የሚያዝናኑ። ታዲያ እናንተስ እንዴት ታገኛላችሁ? ሰው ያስባል ሳቲ ምን ነው በዚያው ጠፋሽ፣ ምን ነው በዚያው ጠፋሽ፣ አንዴ ብቃልሽና ውሃ ሆነ ሽታሽ፣ ውሃ ሆነ ሽታሽ በይልንታ ትጥፊ ቀን ቢገፋም ቤት ያፈራው ፍቅር መቼም ላንቺ አይጠፋም። ቤተሰቦች ሰሞኑን በሶሻል ሚዲያ ላይ ሲዘዋወሩ የነበረው ቪዲዮዎች እነዚህ ወጣቶች ራቆታቸውን ቆመው መንገድ ላይ የምታዩቸው በኤአይ የተሰሩ ናቸው እንጂ እውነት ሴተኛ ዳሪዎች አይደሉም። ሁላችሁም እውነት አቆም ፈልገው መረጃ ይሄን ነው። ቤተሰቦች እስካሁን ብዙ ነገሮችን ላይ ተምረናል፣ ብዙ ነገሮችን አውቀናል፣ ብዙ የሚያሳዝኑ ነገሮችን ሰምተናል። ታዲያ በቀጣይ እንገናኛለን። ይህንን ቻናል ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እንዲሁም ወንድማዊ ምክር ካላችሁም ወንድማዊ ምክራችሁን አስቀምጡልኝ። ባይ ባይ።